መሰለ ይተናነቃል። እውነት ነው፣ ትክክል ነው። ባይዘ እንደው ከፍ ቢያረግ ኖርማል ሰው ነህ። ትሁት ኮን ክርስቲያን የሆነ ነገር አርገኮ የመረበሽ ስሜት ከተሰማ ትክክል ነው፣ ሰው ነህ ማለት። ትሁት ኮን ክርስቲያን እዛ ክብር ውስጥ ገብቶ ጳውሎስ ምንም አልያዝኩም ካለ እኛ የት ነን? በጣም እግዚአብሔር የፕሮሰስ አምላክ እንደሆነ ሁላችንም እናምናለን አይደል? ደግሞ የታምራት እንደሆነ እንደምናምነው ሁሉ ሂደት አለው አይደል? ክርስትና ቅጽበታዊ ነገሮች አሉት፣ ድነቱ፣ የመንፈስ ጥምቀት። ግን ደግሞ ፕሮሰስ ደግሞ አለው አይደል? በጣም ዲቮሽን የሚጠይቅ ተጋድሎ የሚፈልግ በጣም ጸሎት የሚጠይቅ ጸሎቱ ሲቃይ ቢኖረውም ግን ደስ ይላል። እንደ ጸሎት የሚያሰቃይ ነገር እንጂ ጸሎት አይደል የሚገለን እንዴ? ተንበርክኮ እኮ ነው ሰው የሚሞተው። መቼ ይመጣል እግዚአብሔር? አዲስ ስትሆን ነው ቶሎ የሚመጣው። መቼ ይመጣል? አይመጣም እኮ ተንበርክከ እግዚአብሔር አባት ስትል ጻት የሌላ አይመስልህም። እያየህ እኮ ቀጥል። ቶሎ የሚናገር ግን እንዳትመለስ ነው። መሀል ከገባ በኋላ አይመጣም። እንደማትመለስ እርግጠኛ በታምራት በፕሪንሲፕል ነው የሚያኖርህ። ይተውሃል። የሚተው እኮ ትተው አይደለም፣ እጅን ሰልፍ ያስተምረዋል። እጅን ሰልፍ ያስተምራል። ክብር ለኢየሱስ ይሁንለት። ጎናቸው ያለውን ሰው በጌታ ደስ ይበል በሉት። ክብር ለኢየሱስ ይሁን። እና ጳውሎስ ይህንን ደብዳቤ ጽፏል። በጌታ ደስ ይበላችሁ ሲል የፊልጵስዩስ ቅዱሳን ትንሽ ቅር ይላቸዋል። ምናልባት ጳውሎስ ግርፋት በዝቶበት ትንሽ እንደው ሳታርጎ ይሆን ሲሉ ደግሜ እላለሁ እንደው አምልጦኛ አይደለም፣ ኮንቪክሽኔ ነው፣ አቋሜ ነው፣ እምነቴ ነው፣ እውነቴን ነው። በደጅ የሚመጣብኝ መከራና የሚመጣልኝ ክብር አይደለም። የተያዝኩበት የክርስቶስ ሕይወት ነው የሚቆጣጠረኝ። በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችኋልና ገርነታችሁ በሰው ሁሉ ዘንድ ይታወቅ ብሎ ጳውሎስ ምን አይነት ኮንፊደንስ ነው? ምን አይነት መተማመን ነው ሲሉት ጌታ ቅርብ ነው። ክብር ለኢየሱስ ይሁን። ይህንን ለማለት እንዴት አይነት ኮንፊደንስ ነው? አሁን ቄሳሩ የሞት ፍርድ ሊፈርድብህ ይጠብቃል። ሮም ከተማ ኦልሬዲ ገብተሃል። የቀረ ሱፕሪም ኮርት ላይ መቆም ነው። ቄሳር ፊት መቆም ነው። ቄሳርና ጳውሎስ ከተገናኙ ያለ ጥርጥር የሞት ፍርድ ነው የሚፈረድብህ። አሁን ከፊት ለፊት እርግጠኛ ነህ እንደምትሞት። ይህንን ሁሉ ነገር ከፊት እየጠበቀ እንዴት ነው እንደዚህ ኮንፊደንት የሆንከው? ጌታ ቅርብ። the Lord is at hand። ገራፊ አጠገቤ አለ፣ ሰንሰለት እጄ ላይ አለ፣ እግር ብለት እዚህ ጋር አለ፣ የሚጠብቀኝ የሞት ፍርድ አለ። ከዚህ ሁሉ ጌታ ቅርብ ነው። የሚተማመነው ጌታ ቅርብ ነው። እዚህ መጽሐፍ ላይ ያሉ ሰዎች ልቤን የሚያቀልጡት በዚህ አቋማቸውና እምነታቸው ነው። መጽሐፉን ባለ ታሪክ ያደረጋቸው በዚህ ምክንያት ነው። ልክ እንደዚህ ሰውዬ ሁሉ እዚህም ስመጣ ደጋግሜ የማነሳው ወንድማችን ሐዋርያው ቅዱስ ዮሐንስ ፍጥሞ ደሴት ላይ ሆኖ በነበረበት ጊዜ እግሩ በፈላ ዘይት እየተቀቀለ ያን ሁሉ ሲቃይ እየተቀበለ በረዷማ የሆነች ደሴት ላይ ተጥሎ የተቀበለውን ያንን ሁሉ መከራ መዘርዘር ትቶ የተገለጠለትን ክርስቶስን የጻፈው የከበረውን ክርስቶስን የጻፈው። እየተሰቃየ አልነበረም ወይ? ነበር። መከራ እየበላ ነበር። ያ ሁሉ ነገር ነበረ። ምንድን ያሸነፈው? ብርሃን፣ የተገለጠለት ነገር፣ የበራለት የተያዘበት ነገር። እዚህ ደብዳቤ ላይ ጳውሎስን ካያችሁት የእስር ቤት ሯጭ ነው። ሰንሰለት ብዙ ነገር ዙሪያው እያለ እሮጣለሁ ይላል። ያነበብነው ክፍል እሮጣለሁ፣ እሄዳለሁ። በጣም ጥብቅ ቁጥጥር ውስጥ ነው ያለው። ከባድ እስር ቤት ውስጥ ነው ያለው። እሮጣለሁ። ተፈተን ያለን ሰዎች መልእክት አለው ጳውሎስ ዛሬ። እሱ ታስሮ ይሮጣል። ሀሎት እንደ አጥቢያ በጣም እየሮጠች ነው። አግሬሲቭሊ እየሮጠች ነው። ደስ ይለኛል በእውነት። እንደ ግል ደግሞ እንሮጣለን። እንደ አጥቢያ በጣም ብዙ እየዳነ ነው። ቶሎ እየተጠመቀ ነው። በጣም ብዙ እየተወለደ ነው ብዙ ሰው። እንደ ግል ደግሞ ጳውሎስ እኔ ሮጣለሁ ይላል። ክብር ለኢየሱስ ይሁንለት። ሊያሸንፈን የሚገባው ነገር ብርሃን ነው። ጳውሎስን ያንበረከከው እሱ ነው። ያውቃቸዋል የሮም ወታደሮች ምን ያህል ጨካኝ እንደሆኑ፣ የሮም ነገስታት እንደማይራሩለት ያውቃል። ጳውሎስ በዚህ ሁሉ መከራ መካከል ጸንቶ የቆመው ጌታ ቅርብ ነው። በደማስቆ መንገድ ላይ ስሮጥ የተገለጠልኝ ክርስቶስ እስከ ዛሬ አልተወኝም። እነዚህን ሁሉ 33 ዓመታት አይ ቲንክ 33 ዓመት አካባቢ ቆይቷል። በጌታ ቤት ደብዳቤ ጽፍ እድሜው 63 አካባቢ ተጠግቷል።
ከዚህ በኋላ የቀረውን በጣም ትንሽ ነው። 2 ዓመት አካባቢ ነው በህይወት መኖር ራሱ የቀረው። እሱ እንደውም 2 ዓመት አካባቢ እንደቀረውም ብዙ አያውቅም አይደል? አሁን እዚህ ደብዳቤ ላይ ሲጽፍ 2 ሐሳብ ላይ ቆሞ ነው የሚጽፈው። 2 ሐሳብ ላይ ሞት ላይ ቆሞ 2 ነገር ያወራ ብቸኛ ሰው፣ ሞትን መጫወቻ ያደረገው። አሁን ሰው ሁሉ ሞት ሲባል ጳውሎስ መጫወቻ ያደረገው ብሄድ ከጌታ ጋር ብኖር። አሁን እዚህ ቦል ለእናንተ ክብር ለኢየሱስ ይሁን። ሞት ራሱ በቃ እጁን ታጥቦ ነው ተመልሶ ሄደው። ልንግደል ሲሉት ገለህ አታሸንፈውም ሰውየውን፣ ከጌታ ጋር ነው ሆኖ ይላል። አሁን እኮ ሰው እኮ የሆነ ነገር ስታረገው እንደው መለስ ካለልህ ነው የምታረገው። ጳውሎስ እኮ ልንገል ነው፣ ወደ ጌታ ልሄድ ነው ይላል። ልናሰቃይ ነው፣ ሊገለጥ ካለው ክብር ጋር ሲነጻጸር ይላል። ሰይጣንን ያሳፈሩት በዚህ ብርሃን ነው። ይሄ መገለጥ ነው። ክብር ለኢየሱስ ይሁን። እንደ አንድ ክርስቲያን እንደ ግለሰብ ይዩት፣ ይሄን ሰውዬ እንደ ግለሰብ ይዩት፣ እንደ አንድ ደቀ መዝሙር ይዩት፣ እንደ አንድ ክርስቲያን ይዩት። ሲንግል ፐርሰን አድርጋችሁ ይዩት ጳውሎስን። የከበበውን ነገር በሙሉ ከዙሪያው ዞር አድርጉና እኔና እናንተ እዚህ ውስጥ እንግባ። ዛሬ ብቻህን እዚህ ሁሉ ውስጥ ቆመ ይሄንን የመናገር አቅም ማግኘት ስኬት ነው። ክብር ይሄ ነው። በዚህ ብርሃን ተነክቶ ተጥለቅልቆ ተይዞ በዚህ አይነት ቼን መካከል፣ በዚህ አይነት ሰንሰለት መካከል ይህንን እውነት ማፍለቅ። ኢየሱስ ክርስቶስ ጌታ ነው። የደስታ ደብዳቤ ነው። ይህንን ደብዳቤ ሲጽፍ ጳውሎስ በጣም ብዙ ትልልቅ የምንላቸው መንፈሳዊ ክብሮች አግኝቷቸዋል። ከዚህ በኋላ የቀረው ወደ ጌታ መሄድ ብቻ ነው። ባይዘው እኛ ስለ ጳውሎስ ብለን የምንዘረዝራቸው ክብሮች በሙሉ ከዚህ ደብዳቤ በፊት ናቸው። ከዚህ ደብዳቤ በፊት ናቸው። ባይዘው እግዚአብሔር በእጅ ያርግ ብለን የምንለምነውን ነገር በሙሉ ቀድሞ አግኝቶታል። ያንን ሁሉ መንፈሳዊ ክብር እግዚአብሔር ሰጥቶት ሰብስቦ ነው ገና ነኝ የሚለው። 3ኛ ሰማይ ሄዶ መምጣት እኮ ከዚህ ደብዳቤ በፊት ነው። 2ኛ ቆሮንቶስ እኮ ምዕራፍ 12 ላይ እኮ ነው ያለው። ምናልባት ይህን ደብዳቤ ከመጻፉ ከ14 ዓመት በፊት ማለት እኮ ነው። 3ኛ ሰማይ ሄጄ መጣሁ አለ። የእግዚአብሔር መኖሪያ ገነት ገባሁ አለ። 3 ራሱ ሰማይ እንዳለ የነገረን ጳውሎስ 3 አለ። ትሪፕል ዳይሜንሽን አክሰስ አድርጓል። አንድ ሰው 5ኛ ሰማይ ሄጃለሁ ሲል ሰማሁት። እኔ ወደ ላይ 3 እንዳለ እርግጠኛ ነኝ። እንግዲህ 2 ወደ ታች 3ኛ ሰማይ ሰው ሄዶ ህይወቱ ካልተለወጠ እኮ ከባድ ነው። ጥቅስ ገብቶ እኮ ተቀየራል። 3ኛ ሰማይ ገባሁ አለና የት ነበር 3ኛ ሰማይ? ፊልጵስዩሶች ከፊልጵስዩስ ወጥቶ አያውቁም። ጳውሎስ ወደ ጎን አይደለም ወደ ላይ 3 ሄጃለሁ አለ። የት ገባች? የእግዚአብሔር መኖሪያ ገነት፣ ኢትስ ፓራዳይዝ አክሰስ ገብቻለሁ አለና እንግዲህ ሰው ሊሰማ የማይገባውን አንደኛ፣ 2ኛ ሰው ሊሰማ የማይችለውን አይገባም። በዚህ ማነር ሎፉል አይደለም፣ አይገባም። ሰው ቢገባ ራሱ አይገባውም ነው የሚባለው። የማይገባ ሰማው። እንደው ይገባው ይባል አይቻልም። ሰማሁ። ይህንን ሁሉ ሰብሮ የገባ ሰውዬ ገብቶ ለወጣበት መገለጥ እኔን የሚመስሉ ቅዱሳን እኮ አይደሉም፣ እግዚአብሔር ራሱ መውጊያ ያስቀመጠለት። ሰይጣን ሕይወቴ ደግሞ ተዋጋኝ አይደለም ያለው፣ ተቀበልኩ ነው ያለው። መውጊያ ተቀብሎ ነው መውጊያ። ጸጋ መስሎት እንካ ሲለው አሜን ሲል መውጊያ ተቀበልኩ አለ። እግዚአብሔር ያንሳልኝ ብዬ 3 ለመንኩት አለ። 3 የለመኑት 2 ሰዎች ናቸው አይደል? አንዴ ሙሴ ለምኖታል አትገባም ሲለው 3፣ ይሄኛውም ደግሞ 3። ሁለቱም ባይዘው 3 ለምን አይሆንም ተብሏል። እኛው አትገባም አለ። ይሄኛውም ደግሞ እባክህ አንሳልኝ ብዬ 3። ጌታ እንደዚህ አለኝ፣ ጸጋ ይበቃሃል፣ ኃይሌ በድካምህ። በመገለጥ ብዛት እንዳልታበይ የደረሰበት መገለጥ ሊያስታበየው እንደሚችል እግዚአብሔር አምኖበታል። ሰው አይደለም፣ እግዚአብሔር አምኖበታል። አይቻልም አላነሳም አለ። ለምን ትታበያለህ? በርግጥ ያስታበያል። በልሳን ተናግረህ ትንቢት ቀላቅል አጋንንት ስታወጣ እኮ ሰው መጨበጥ ይከብድ አይደል? ስጦታው ራሱ አሁን ዘኔ አሁን አንተ ላይቭ ነው። እኔ እዚህ ቤት እኮ መምጣት ለምን ዘምሬ ቤት እኮ ነው የሚሻለኝ። ለምን መሰለኝ ተናነቀሃል። እውነት ነው፣ ትክክል ነው። ባይዘ እንደው ከፍ ቢያረግህ ኖርማል ሰው ነህ። ትሁት ከሆንክ ክርስቲያን ነህ። የሆነ ነገር አድርገህ እኮ የመረበሽ ስሜት ከተሰማ ትክክል ነው፣ ሰው ነህ ማለት። ትሁት ከሆንክ ክርስቲያን ነህ። ጳውሎስ ትታበይብኛለህ አለው እግዚአብሔር። ኧረ እባክህ እኔ የማውቃለሁ። ምክንያቱም ሰው ያስቸግርሃል። መንገድ ላይ የሆነ ድምፁን ከፍ ሲያደርግ ጳውሎስ አንተ ብሎ 3ኛ ሰማይ ሊያነሳ ሲል ጠቅ ያደርገዋል ይላል።
እሺ ጌታ ያቃልኝ። ይሄንን ክብር አይቶ ነው ምንም አልያዝኩም ያለው። ሶስተኛ ሰማይ ገብቶ እንግዲህ የሚያሰቃይ ሰይጣን መልእክተኛ ሚሊዮን አንጀሊዮስ ነው የሚለው ዴቲቭ ነው ፐርሰና መልካች ነው። እንግዲህ አንዳንዶች እንደሚሉት መልአክ ነው ሊትራሊ መልአክ ነው ይላሉ። አንዳንዶች ደግሞ ሰው ነው አሉ። ሞጊያው ሁለቱም ያስኬዳል። ሁለቱም ያስኬዳል። እኔ ብዙ አላጠናሁትም አጥኑት እናንተ። አይነት ጠቅ ያርጓል ታውቃለህ አንተም ብሎ እሺ እሺ ይላል። እዛ ክብር ውስጥ ገብቶ ጳውሎስ ምንም አልያዝኩም ካለ እኛ የት ነን? መንፈሳዊ ዓለም ትንሽ ስንት ዘዴ ያለቀ ይመስላል። እሺ እንደው ተአምር አድርገህ ሳታውቅም ተአምር ተደርጎ አያውቅም እንደ በጳውሎስ እጅ? የሐዋርያት ሥራ ምዕራፍ 14 ተልኮ ማንበብ ነው። ዘኢሊቃኦንያ ገላትያ ከተሞች ላይ አምላክን እስኪባል አንድ ተአምር ያደረገው እኔ አይደለሁም። በዚህ ሉቃስ ነው የጻፈው። የሐዋርያት ሥራ 14 ላይ እየሰበከ እያለ ከተወለደ ጀምሮ ሄዶ የማያውቅ ሰው አየ፣ ተነሳ ነው በኃይል ዘሎ ቆመ ሰውዬው ይላል። በርግጥም በኢየሱስ ክርስቶስ ስም ነው ሊለው የሚችለው። ሰውየውን ዞር ሲል ቁጭ ብሏል። ሲያየው እምነት አለው ይላል አይደል? ልቡ ቆሟል፣ እግሩ ነው የቀረው። ልቡ ከቆመ እኮ እግሩ ቀላል ነው አይደል? ከእግር መጀመር ነው የሚከብደው። ኦልሬዲ ወንጌል በትንትኑ አውጥቶታል ሰውየው። ሰርኪዩቱ ፍሎ እያደረገ ነው። የእሱ ውስጥ ይነዳል፣ የጳውሎስ ስብከት ይነዳል። እሱ እሱን ሆነ ማድረግ ነው። እሱ እሱን ሆነ አደረገው። ተነስ ሲለው ቆመ አይደል? ማለት በኃይል ዘሎ የሚል ቃል አለ። ኤግዛሎማይ ማለት መንጨቅ ሲል ሰዎቹ ጳውሎስን ብቻ አይደለም ያዩት በዚህ ሁኔታውን አዩት። ይሄንማ ሰው ያደረገው አሉና መጡና አምላክ ነህ አሉት። በርናባስና እሱ ናቸው። አንተ ሄርሜን ዋነኛ ተናጋሪ ነህ፣ በርናባስ ደግሞ ትንሽ መለስ ያለ ነው ዲያ አሉትን። የዲያ ቤተ ጣዖት ካህን ወይፈን ምናምን ይዞ መጣ። በዚህ አበባ ጉንጉን አድርጎ መስዋዕት አድርጎ ቤተ መቅደስ አስቀምጦ ቅቤ እየቀባል ያመልከው። እንደሱ እኮ እንደማለት ነው። ቅቤ እየቀባ የሆነ ነገር አድርጎ ጎዝጎዝ አድርጎለት ዙሪያው ላይ አምላክ አምላክ እያለ እያጨሰ ሊያኖረው ወንጌል ዓለምን ትደርሳል የተባለ ሰውዬ እግዚአብሔር ይስበረው። በደንብ አሜን በሏ። እግዚአብሔር ለአገር ጠርቶ እስር ጳውሎስ እንደዚህ አለ። አይ እኔ አምላክ አይደለሁም አለ እና አሉት አይደለም። በጭንቅ አስተውናቸው የሚል ቃል በጭንቅ ምን ማለት ነው? አይደለሁም ስትል ሰው ራስን አታውቅም ሲል፣ አምላክ ነህ ሲሉት አይደለሁም ሲል ራስን አታውቅም። ሰው ማኛ ነን ይኸው አብረኑ ነበር የኖርነው አንተ በተዋዘለልከው አምላክ ነህ አሉት። ሄርሜን ሲሉት ልብሱን ቀዶ ማቅነስንሶ በጭንቅ አስተውናቸው ይልና ወደ ጌታም ዞር አሉ የሚል ቃል አለ። አይ ምዕራፍ 16 እንዲኖረው ምዕራፍ 15 እንደዚህ አይነት ሰው መሆን አለበታ። ምዕራፍ 15 ላይ እሺ ቢል ምዕራፍ 16 በሌላ ሰው ይቀጥላል። ሄርሜንና ዲያ የሚባል ሆኖ ይቀጥላሉ እነሱ። እዚህም ጋር ደርሶ ምንም አልያዝኩም ይላል። በወንጌል አገልግሎትስ እኔ በእውነት ነው በለ ፐርሰናል ኢንስፓይሬሽን ነው ጳውሎስ። ሰውየው እኮ ስለሚገርመኝ ነው። አሁን እኛ እኮ ፈጥረን አይደለም። የሐዋርያት ሥራ ላይ እኮ የተጻፈ ታሪክ ነው። የሐዋርያት ሥራ ላይ መንፈስ ቅዱስ እኮ ከዚህ ሰውዬ ተማሩ ብሎ እኮ የጻፈው ነው። ሉቃስ እኮ ዝም ብሎ ትረካ ናሬሽን አይደለም። ቴዎፍሎስ የሚባል ሰውዬ እዛ ሙቀት ሀገር ነው የሚኖረው። እንዲያናፈሱለት እኮ እንዲሰማ ብቻ እኮ አይደለም፣ እስትንፋሰ መለኮት ጭኖበት ዘንድሮ ይኸው ሀሎት እኮ እንድናወራው ይኸው እንደዚህ ስናወራው እኮ ልባችን ቀልጦ ልባችን ተቃጥሎ እንድንሄድ ብቻ እኮ አይደለም፣ ብርሃኑ መንገድ እንዲያስቀጥለን ነው። አሜን ነው። 16ኛው ዓመት ላይ ደግሞ ስንገናኝ እንደገና 30-40 አጥቢያ ወልዳ ቸርቿ አያሌ የማይቆጠር ሕዝብ ወደ ጌታ መጥቶ ደግሞ አይ ይሄ ነው ትምህርቱ። የዚህ መጽሐፍ ይሄ ነው ትምህርቱ። እንድንቀጥል ከፊት ይልቅ ነው። ክብር ለኢየሱስ ይሁን። እንዴት ተአምር የሆኑ ተደርጎ ወንጌል ሰብካ ታቀሙ ካላችሁት ጳውሎስን እሱ አይጽፍም አለ ተከትሎ የሚጽፍለት። ጳውሎስ የሚጽፈው ሮሜ፣ ገላትያ ምናምን እውነተኛ አምልኮ የተሰራውን የሚጽፋለ ሌላ ምንድን ነው አትበሉ። ከዛ ጋር ሳቁ ሀፋፍ አታርጉ። ሉቃስ አለ ታሪክ ጸሐፊ አስደናቂ ሰው ታሪክ ሲጽፍ ሉቃስ ታሪክ ሲጽፍ እስከራች የለውም። ባይዘው ምዕራፍ 1 ከጀመርክ ምዕራፍ 28 ላይ ነው የምትቆመው። ማቆሚያ የለው። ዝም ብለህ አላ እንዲህ የተቀባ ታሪክ ሲጽፍ ባይዘው እኔ አሁን ሐዋርያት ሥራን ስታነቡት የነበራቸው ይመስላችሁ? አጻጻፉ እኮ ነው ሰውየው። ጂኦግራፊካል ሎኬሽን ሲቀይር ቋንቋ ይቀይራል። ኢየሩሳሌም ኮይኒ አርጎ አቴና ሲገባ ክላሲካል የፈላስፋ የምን ቅይር ያረጋው በጣም አደገኛ ጸሐፊ።
ይሄንን ሁሉ ሲጽፍ የአዲስ ኪዳንን 27% መሰለኝ የጻፈው በሁለት መጽሐፍ። አንድም ቦታ ስብከቱን ያልጻፈ የሰው የጻፈ ሰው ሉቃስ እኮ አብረን ነበርን ይላል እኮ ከምዕራፍ 16 በኋላ ነበርን ነው የሚለው። ከዛስ ጳውሎስ እንዲህ ብሎ ሰበከ ብሎ እኮ ነው የሚጽፈው። ምን አለ አሁን እሱ እኔም አግዤው ጥቅስ አቀበልኩት ቢል አይ እሱ ጽፎ ገባ፣ ይሄኛው ሰብኮ ገባ። መጽሐፉ ላይ እኩል ድርሻ ባይዘው ጳውሎስና ሉቃስ ተመጣጣኝ እንደሆነ ታውቃላችሁ። አዲስ ኪዳን ላይ የጻፉት ዕብራውያን የጳውሎስ ካልሆነ ሉቃስ ይበልጠዋል። ባይዘው ብዙ በመጽሐፍ አዲስ ኪዳን ላይ ዕብራውያን የጳውሎስ ከሆነ 14 ከሆነ የጳውሎስ ከሉቃስ ይበልጣል። ካልሆነ ግን ሉቃስ ነው ትልቅ የጻፈው። ጎን ለጎን እኮ ነው ያገለገሉት። በተውረታ መንፈስ ቅዱስ ጻፈው አለው። ሰውየው ሰበክ ቢሉት እንደዛ የሚሰብክ ጻፈውስ ጳውሎስ ራሱ ሲያነበው እንዲሰብክ ያለው እንዲ የበራልን ሁሉ ነው የሚጽፈው፣ እንዲቻ ያመልጠው። ክብር ለኢየሱስ ይሁን። ከዛ ጳውሎስ እየሰበከ ያለ ሉቃስ ይጽፋል ቁጭ ብሎ ነው የሚጽፈው ለቴዎፍሎስ ነው። ምክንያቱም ቴዎፍሎስ ሀገረ ገዢ ነው ይላሉ፣ ግሪካዊ ከበርቴና ባለስልጣን ነገር ነው ይላሉ። ሀገረ ገዢ ነው እና ሉቃስ እንደውም የግል ሐኪሙ ነበር አሉ። ውስጡንም ውጭውንም ነው ያከመው አይደል? ለጉንፋን ለምናምን ፕሪስክሪፕሽን ይጽፋል፣ ለህይወቱ ወንጌል ይዘናል። ሁለቱንም ነው ያከመው። እንዲህ አይነት ሰዎች ይብዙልን። ፕሮፌሽናል ኢቫንጀሊስት እኮ ጥሩ ነው። እና ሲጽፍ ምዕራፍ 3 ላይ ሲጽፍ ጴጥሮስ ሰበከ 3000 ምዕራፍ 2 ከዛ በጣም ስታቲስቲክሱን ከፍተኛ ያደረገው የመጽሐፉን አኪዩሬሲ እኮ ነው። በቁጥር ነው የሚያስቀምጠው። ባይዘው ይሄን ያህል ሰው ዳነ፣ ይሄን ያህል ሰው አጠመቀን፣ አንተ ጋር ስንት ደህንነት ተማሪ ያለ ይሄን ያህል፣ አንተ ጋር ስንት አለ ይሄን ያህል 3000 አለን፣ ከሁለተኛው ግን 5000 እንደዚህ እየጻፈ ጳውሎስ ጋር መጣና ከዛ አብረው ወንጌል ስርጭት ወጡ። የጵስድያ የምትሆን አንጾኪያ አብረው ወጡና ጳውሎስ ሰበከ ሉቃስን በዚህ በኩል እንደሰበከ መጡ። ሲመጡ ቆጠራ ጀመረ። 1,000 ዞር ሲል የት ጋር እንደጀመረ ጠፋበት። እምቆጥራቸው እንደዚሁ ነው ብሎ ሲያይ መጨረሻ ነው ከከተማው ጥቂት ሰው ሲቀር በሙሉ መጡ። እኔ አይደለም ጥቅስ ነው፣ ሂዱና አንብቡ። ከከተማው ጥቂት ሰው ሲቀር በቁጥር ማስቀመጥ እስኪከብድ ድረስ በከተማ እኩሌታ ሙሉ ከተማ መጣ። እንዴት ይበል? የተወሰነ ቀርቶ ይሆናል ብሎ እኮ ነው እንጂ በሙሉ እኮ መጥቶ ሊሆን እኮ ይችላል። ባይዘይ ግን እንደው እንደው አንቢ ያለ ስራ የገባ ከየመስሪያ ቤት እኮ ነው ያመጣቸው ጳውሎስ። በዚህ መጠን ያገለገለ ሰው ነው። እንግዲህ ይህንን ሁሉ ክብር እግዚአብሔር ያሳየው ሰው ነው። ይሁት ፕሪቺንግስ ቢሆን ስብከትስ ቢሆን ሆሚሌቲክስ እኛ ከጳውሎስ አይደል? ይሰነ ስብከትስ እንደው ቴዎሎጂውን እኮ አይደለም እኮ አሰባበከ ራሱ ኮርት ላይ ሲቆም አሮስፋጎስ ፍልስፍና ጋር ሲቆም እስር ቤት ገብቶና ናሲሞስን ሲያገኝ የሆነ ቦታ ሲገባ አሰባበክስ ቢሆን የጳውሎስ አይነት አለ እንዴ? ማይቲ እኮ ነው። ጨረስኩ አይልም እንዴ? ምንም አልያዝኩም እንዴት ይላል? ያለቀ አይመስልም እንዴ ጳውሎስ? እዚህ ጋር ለመድረስስ አይደል እንዴ ሰው የሚጋደለው? ደርሶ ምንም አልያዝኩም ካለ ዋው! ስለመጣኑ አመስግነን ስለምንሰራው እንድንሮጥ ያደርገናል። ከፊታችን ላለው እንደገና አፒታይታችንን ይከፍተዋል። በጣም ወደ መጸለይ አያመጣችሁም? ይሄ መጽሐፍ ብዙ ወደ መንበርከክ፣ ብዙ ወደ መጾም፣ ለሰዓታት ቁጭ ብሎ ቃሉን ወደ ማጥናት፣ በጣም ቸርች ላይ ኢንጌጅ አድርጎ ወደ ማገልገል አያመጣም? ይሄ መጽሐፍ በጣም አክቲቭ ቸርች ላይ የማይቀር የማይጠፋ ሁሌ አክቲቭ ይሆን የሚያገለግል። ለምን? ለመጨረስ የሚሮጥ ጊዜ የሌለው ጊዜ የለኝም እያለ ቶሎ የሚሰራ እንዲህ ነው የሚያደርገኝ ይሄ መጽሐፍ። ፊልጵስዩስን ሳነበው ሞር ዲቮሽን ይጨምራል። በዚህ ሁሉ በስፒሪቹዋል ሪከርድ መካከል ያለ ሰው መንፈሳዊ ክብረ ወሰኖች ይዟል። በጣም ይህንን ሁሉ የደረደረ ሰውዬ ምንም አልያዝኩም ካለ ተኝተህ እንዳታደርግ እኮ ነው የሚያደርግህ። ክብር ለኢየሱስ ይሁን። በጣም እግዚአብሔር የፕሮሰስ አምላክ እንደሆነ ሁላችንም እናምናለን አይደል? ደግሞ የታምራት እንደሆነ እንደምናምነው ሁሉ ሂደት አለው አይደል? ክርስትና ቅጽበታዊ ነገሮች አሉት፣ ድነቱ፣ የመንፈስ ጥምቀት። ግን ደግሞ ፕሮሰስ ደግሞ አለው አይደል? በጣም ዲቮሽን የሚጠይቅ ተጋድሎ የሚፈልግ በጣም ጸሎት የሚጠይቅ። ጸሎቱ ሲቃይ ቢኖረውም ግን ደስ ይላል። እንደ ጸሎት የሚያሰቃይ ነገር የለም። አይ ቲንክ ለእናንተ ቀላል እንጂ ጸሎት አይደል የሚገለን እንዴ? ተንበርክኮ እኮ ነው ሰው የሚሞተው። መቼ ይመጣል? እግዚአብሔር አዲስ ስትሆን ነው ቶሎ የሚመጣው። መቼ ይመጣል? አይመጣም እኮ ተንበርክከ እግዚአብሔር አባቴ ስትል ጸጥ
የሌላ አይመስልም። እያየህ እኮ ቀጥል እስቲ። አዲስ ሆነ እኮ በመኪና ጥቅስ ይናገራል። በርታ የሚል ስታይ ተናገረኝ ስትቆይ አይናገርም እያልከው አይደለም። ቶሎ ቶሎ የሚናገር ግን እንዳትመለስ ነው። መሀል ከገባ በኋላ አይመጣም። እንደማትመለስ እርግጠኛ ነው። በታምር አይደለም፣ በፕሪንሲፕል ነው የሚያኖርህ። ይተውሃል። የሚተው እኮ ትቶ አይደለም፣ እጅን ሰልፍ ያስተምረዋል። እጅን ሰልፍ ያስተምራል። እንዴ በእውነት እንዴ ወንጌላት ላይ እኮ ነው። ጸሎት ላይ ይተኛሉ፣ ትምህርት አይገባቸውም አይደል? ወንጌላት ላይ ትምህርቱ ብዙ ቦታ አልገባቸው ይላል። ጸሎት ላይ ተኝተው ነበር። አዲስ ነው እንዴ? 3 ዓመት 6 ዓመት እኮ አሁንስ ሐዋርያ ሥራ ኢየሱስን የሰቀለ ሰው የፊት ነው የምቆመው። እንኳን እንቅልፍ ሊይዝ እንኳን አልተረዳውም ልትል ጌታችን እንዳስተማረው ነው የምትለው። ከዛ ሐዋርያ ሥራ ላይ እንደሱ ቆረሩት። ጌታችን እንዳስተማረው ትላንትና ሲሰቀል ብን ብሎ የሮጠ ሁሉ እናንተ ሰቅላችሁ የገደላችሁት አላ ይብቀኝ ማቹር አሜን ነው። በቅጽበት አላረጋቸውም እኮ ሲጸልዩ ሲተኙ ባይዘው እንዴት ተኛለህ አይልም። ቀስቅሷቸው ጸልዩ፣ ቀስቅሱ፣ ተነሱ። አንደኛ መንፈስ ቅዱስ አልተሞሉ፣ ተሞልቶም ከባድ ነው። የሥጋ ድካም ከባድ። ተነሱ ጸሎት ቀጥሉ ይላል። ትምህርት አልገባንም ሲሉት እንዴት አይገባችሁም አይልም። ያስረዳቸዋል። እያስረዳ እየመከረ የሆነ ቀን አለ። አሁን ይኸውልህ ባይገባቸውም ዝም ብሎ ያስተምራል። እስኪ ገባቸው አይጠበቃቸውም። ይጭናል ላያቸው ላይ መንፈስ ቅዱስ ሲመጣ ይበትነዋል። ኢየሱስ እዚህ ላይ ጭኖት ሄደ። መንፈስ ቅዱስ መጣ፣ ወደዚያ ወረደው፣ ተራመዷት። ክብር ለኢየሱስ ይሁንለት። በጣም ጳውሎስ ከመብሰል ያለፈ ይመስላል። እዚህ ደብዳቤ ላይ ሙክክ ብሏል። በጣም ማቹር አድርጓል። ብዙ ነገሮች ላይ ኢንተርቴን ያደርጋል። ቅድም እንዳልኳቸው በጣም አግሬሲቭ ሰው የማይታገሰው ሰውዬ አሁን በጣም በስሏል። ጴጥሮስን ገላትያ ላይ በወጣትነቱ የጻፈው ደብዳቤ ነው። ገላትያ ሞት ይጋባው አንተ ያፈረስከውን መልሰህ የምትገነባ ከሆነ ብሎ ከሰው ፊት ተቃወምኩት። ማርቆስን አልፈልገውም ሜን ይዣልድ ብሎ ምክንያቱም ማርቆስ በየመንገዱ እንትን ይላል። አብሮት ሄዱ ከጳውሎስ ጋር ድንጋይ ምናምን ሲወረወር ፈራ። ለጳውሎስ የተላከል ያገኝ ይችላል እና ኢየሩሳሌም እናቴና ፈቀችኝ ብሎ ተመልሶ ጥፋል። ምዕራፍ 15 ላይ ይዘኑ እንሂድ ሲል በርናባስ ያጎት ልጅ ነገር ነው፣ ያከስተ ልጅ ነው፣ ያጎት ልጅ ነገር ነው። እዚህ ቤተሰብ ነው። ማርቆስን ማጥያለህ በላንተ ማርቆስን ይዘህ ሄድ እንደ ሲላስና አለ። ሲላስ ነብይ ነው፣ ሐዋርያ ነው፣ ያ ነብይ ነው። አነድዱት አገሩን። በኋላ ላይ ጳውሎስ እዚህ ጋር ማንም በደረሰበት በዚያ እንደ ማርቆስ እናቴን ናፈቀችኝ የሚልም ካለ ታገሱት። እንደ ጴጥሮስም ደግሞ በጣም ማቹር አርጓል። ክብር ለኢየሱስ ይሁን። እቺን እንትኗን ትንሽ ልንገራችሁና በቃኝ አሁን እንዳገኘሁት ወይንም ፍጹም እንደሆንኩ አልቆጥርም። እነዚህን ሁሉ ያወራናቸው ነገሮች በሙሉ ከዚህ በፊት ናቸው ብያቸዋለሁ። ከዚህ በኋላ ያለው ምን እንደሆነ ታውቃላችሁ? ሁለተኛ ጢሞቴዎስ ብቻ። ሁለተኛ ጢሞቴዎስ እንደሞ ካነበባችሁት መንፈሳዊ እንትኖች አይደለም የሚዘረዝረው የጢሞቴዎስ ናፍቆት እየተማራችሁት ነው አይደል እንዴ? በቃ ናፈቀኝ፣ እንደው እባክህ ብትመጣ፣ እንደው በቃ መጥቼ መማር አለብኝ እኔ። ለምን መሰላችሁ? ይነካኛል። እኔ እንባህን ላይ እናፍቃለሁ። ሚስ አርጎታል ልጁ በእምነት እውነተኛ መንፈሳዊ ልጅ አይደል? ናፍቀኛል፣ ልሄድ ነው። ሳልሄድና እባክህ ድረስብኝ፣ አሁን ልሄድ ነው። እንደው ፈጥነህና ሚስ አርጎታል። ከሕፃንነቱ ጀምሮ ነው አብሮት። እንግዲህ ወላጅ የሥጋ አባቱ ባይሆንም እኮ አሳዳጊው። ካልመጣህ ግን ካልደረስክብኝ በእግዚአብሔር ቤት እንዴት ልትኖር እንደሚገባ ግን ልጻፍልህ። ምናልባት ስትመጣ ስራ በስቶ በኤፌሶን ቸርች በጣም ቢዚ ናት። ቸርቿ ትልቅ ቸርች ናት። እንደዚህ በጣም ስትራክቸርድ ናት። በጣም ግዙፍ ናት። እንደው በጣም ይዘውህ አዳዲስ ነፍሳት ካልደረስክብኝ ግን እንደው ስትመጣ ካጣኝ ደብዳቤውን ትቼልሃለሁ። ክብር ለኢየሱስ። በቃ የቀረው እሱን ነው እየተማራችሁት ያላችሁ። እነዚህ ክብሮች በሙሉ ከፊት ሆነው ይሄንን ይጽፋል። አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ
አይደለም። የመጀመሪያው የጳውሎስ በዚህ ደብዳቤ ላይ የሚያስቀምጠው ወደፊት እሄዳለሁ፣ ከፊት ይልቅ የማደርገው ነገር የመጀመሪያው አለመርካት አለው። ጳውሎስ አለመርካት ውስጡ አለ። አለመርካት አንዱ የስኬታችን ጸር እርካታ፣ መጥገብ፣ ደርሻለሁ፣ በቃኝ ማለት ያስቆመናል። ስኬት ነው ሰውን የሚገለው፣ መከራ አይገለውም። ሳክሰስ እግሬን ዘርግቼ ነው የምቀመጠው ሲሳካኩ። ካልተሳካስ ጸሎት፣ ምጥ፣ ትግል እስኪ ጎበኝ አይደል ብዙ ሰው የሚጸልየው። ከተጎበኘ በኋላ እኮ ደውለ ነው የምትጠራው። እስኪ ጎበኝስ ጎብኘኝ 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 ጎብኘኝ። ቻሌንጅ ካለ ተንበርክኮ ቀድሞ ነው የምታገኘው። እናንተ በእርግጥ በስኬትም እንደምትጸልዩ ተስፋ አደርጋለሁ። ጳውሎስ እንደ ያስኩ ፍጹም እንደልኩ አልቆጥርም፣ ገና ነኝ፣ ረሃቤ ገና አልጠገበም፣ ውስጥ ያለው ክፍተት ገና ሞልቶ አላለቀልኝም። አለመርካትን የመጀመሪያው በጣም በትህትና ጎናችሁ ያለ ሰው እንዳትረካ በሉት። ብዙ አለ እንዳትጠግብ በሉት። አለመርካት ወደ ጸሎት ያመጣሃል። አለመርካት መጋደል መቃተት ውስጥ ያስገባሃል። አለመርካት ማሰላሰል ውስጥ። ጳውሎስ እኮ ስላልረካ አይደል እንዴ? ስላልጠገበ አይደል እንዴ? የመጨረሻ ደብዳቤውን ሁለተኛ ጢሞቴዎስ ላይ እኮ አንተ ጋር የተውኩትን በርኖስና ጠቅልሎ ላክልኝ አለው። ሊሞት እኮ ነው ሰውየው፣ ወደ ጌታ ሊሄድ ነው። ጥቅልል በርኖስ እሺ ለብሷል። ጥቅልል ለምን አለ? በኤፌሶን አንተ ጋር የተውኩት ለምን እያነበብኩ የቀረኝ ጥቂት ነው፣ ሊሄድ ነው፣ በቃ ጨርሻለሁ አለ። ሩጫውን፣ ሃይማኖቱን፣ መጋደሉን በሙሉ ጨርሻለሁ፣ የቀረ መሄድ ነው። እስኪ ሄድ ላንብብ። ከዚህ በኋላ ወጥቶ እኮ አያገለግልም። ለመኖር የቀረችኝን ለመጨረስ እያጠናሁ ልጨርስ። ክብር ለኢየሱስ ይሁን። የእግዚአብሔር ቃል መኖሪያው ነበር አይደል? መጠርመሻው አልነበረም። ለመኖር ነው አይደል? እግዚአብሔርን ቃል አለመርካቱን ይዩት። ሁሉ ጊዜ ለእግዚአብሔር ቃል ጉጉ ነው ሰውየው፣ ጉጉ ነው፣ ናፋቂ ነው። ቃሉን ይናፍቃል፣ ይርበዋል፣ ማጥናት ይፈልጋል፣ ከቅዱሳን ጋር ማውራት ይፈልጋል፣ ያካፍለዋል፣ ለመኖር ይጋደላል ከቃሉ ጋር። ለምን አለመርካት? ሁሉም ደብዳቤዎቹ ላይ ሳላቋርጥ እጸልያለሁ፣ ሳላቋርጥ እጸልያለሁ፣ እሱ ፊት እንበረከካለሁ ሁሌ። ለምን አለመርካት ወደ ፕሬየር፣ ወደ ቃሉ፣ ወደ ኑሮ፣ ወደ ህብረት ጳውሎስን በጣም ያተጋዋል። አለመርካት ውስጥ አለ። የመጀመሪያው እሱ ነው። ቀጥሎ ክብር ለኢየሱስ ይሁን። የተያዝኩበትን ያንን ደግሞ ይዛለሁ ብዬ እፈጥናለሁ። ጳውሎስ አለመርካት ብቻ አይደለም፣ የተያዝኩበትን ያንን እይዛለሁ ብዬ እፈጥናለሁ። ክርስቶስ ኢየሱስ እኔን የራሱ ያደረገበትን ያንን እኔም የራሴ ለማድረግ ይሄ ነገር ሩቅ ነው። ክርስቶስ ኢየሱስ እኔ ነው የራሱ ያረገበትን ያንን እኔ የራሴ ለማድረግ። ኢየሱስ ጳውሎስን በምን መንገድ ነው የራሱ ያረገው? ያንን እኔ ራሴ ለማድረግ። ሰማይ ክርስቶስ እኔ ነው ለማለት ወደ እኔ ነው የምሮጠው። እርሱ እኔን የራሱ ያረገበትን ያንን እኔ የራሴ ለማድረግ። ካልሞት አይቆምም። ይሄ ሰውዬ በህይወት እያለ አይቆምም። ህይወቱ እንደ መጠጥ ቁርባን መስዋዕታቸው ላይ ካልፈሰሰች በቀር ጳውሎስን አታስቆሙትም። ህይወቱን ካልከፈለ በቀር ሰውዬው አይቆምም። ለምን? ክርስቶስ እኔን የራሱ ያረገበትን ያንን የራሴ ላርገው ይላል። የሞት አስነስቶ የማይቆመው ለዛ ነው። ብዙ ምልክትና ድንቅ በእጁ ተከናውኖ የማይቆመው ለዛ ነው። አያሌ ህዝብ ወደ እግዚአብሔር መንግስት እየተጨመረ ነው፣ በሷ የማይቆመው ለዛ ነው። ሩቅ ነው፣ ግቡ ሩቅ ነው። ለዛ ነው የማይቆመው፣ ግቡ ሩቅ ነው። ክብር ለእግዚአብሔር ይሁን። ይቀጥላል ቁጥር 13 አንድ ነገር አደርጋለሁ ይላል። አንድ ነገር ብቻ አደርጋለሁ። አለመርካት ግቡን ሩቅ አድርጎ መታገል ብቻ ሳይሆን አንድ ነገር ያደርጋል። ጳውሎስ ሲንግል ማይንድ ነው፣ ፎከስድ ነው። ብዙ ነገር ላይ ህይወቱን ኢንጌጅ አያደርግም። አንድ ጉዳይ ላይ ነው የጠመደው ህይወቱን። አንድ ጉዳይ ላይ ከፊት ይልቅ የምትሮጠው፣ የምትተጋው፣ የምትጋደለው በምንድን ነው? በአንድ ጉዳይ። ምኩራብ አስገባው፣ እስር ቤት አስገባው፣ ቤተ መንግስት አስገባው፣ ምንም ውስጥ አስገባው፣ አንድ ነገር ነው የሚያደርገው። ክርስቶስ ኢየሱስን ያውም ደግሞ የተሰቀለውን አይደለም የሚሰብከው። መግቢያውን ይቀያየረው እንጂ
የሁል ጊዜ የጳውሎስ ፎከስ የጳውሎስ ሴንተር ደጋግሞ የሚደበድበው ጳውሎስ ያችን ጉዳይ ነው። ደጋግሞ ፎከስድ ከሆንክ ደግሞ ፔኔትሬት ታደርጋለህ። አንድ ቦታ ደጋግሞ የሚመታ ሰው ይቀዳል። ቡጭቅ ነው የሚያደርገው። በጣም ብዙ ቦታ የሚመታ ሰው እንኳን ሊቀድ ምልክት አይተውም። ምልክት እንዲህ ጭረት አይተውም። ቀለሃው ያልቃታል እንጂ አይጭርም። አንድ ቦታ የሚመታስ የጊዜ ጉዳይ ነው። ገንጥሎት ነው የሚሄደው። የጊዜ በደግ እንዳይመስልህ እንዲህ መንፈስ ቅዱስ የተሞላ የሥላሴን ፕሮግራም የተሸከመ ሕዝብ እንዳይመስልህ። እንዲህ ሰው በክፋት አንድ ነገር ላይ ከደጋገመ እንደ ሀገር ተጽዕኖ ሊያደርግ ይችላል። በክፋት በአመፅ አንድ ነገር ላይ ፎከስድ የሆነ ሰው ባይዘው አትችለውም። ሴንተር ኦፍ ፖይንት ያገኘ ሰው ባይዘው አትችለውም። ጳውሎስ ቲም አለኝ ይላል። ቲም አለኝ። ምንድነው ቲም? ክርስቶስ እና እሱ ላይ ነው ደጋግሜ የምሰደው። አሕዛብ ከተማ፣ አይሁድ ምኵራብ፣ ምንም ውስጥ ልግባ ቄሳርን የማግኘት እድል ሲያገኝ ለቄሳር የሚያስገድል መልእክት የሰበከው ምን ብሎት ነው? ቄሳር የሚገለው ጳውሎስን ክቡር ቄሳር በጣም እርሶ ማለት የተከበሩ ኖት፣ እንደ እርሱ ያለ ማንም የለም ቢል ማንም ይነካው። አንተ ሮማ ለሚባለው አምላክ ኢንካርኔት ጋድ አይደለም፣ ክርስቶስ ኢየሱስ ነው አለው። አምላክ ኢየሱስ ነው ሲለው ይገደል አለ። ቄሳሩንም ሲያገኙ ይሄንን ነው የሚለው። ክብር ለኢየሱስ። ሲንግል ማይንድ እንሁን። አንድ ነገር ብቻ የምናደርግ ሰዎች እንሁን። አንድ ነገር አደርጋለሁ ሲል ኮንሰክሬት፣ ይሄ ለየት ያልኩ ብቻ አይደለም። ኮንሰክሬሽን ብቻ አይደለም፣ ኮንሰንትሬሽንም ነው። የተለየ ለአንድ ነገር የሚኖር ሰው ለብዙ ነገር አይኖርም። ምን ማለት ነው? የተለየ ነው ማለት ነው። አይቀላቀልም፣ ሚክስ አያረግም። እንደዚች ነው የሚል እና ያስታውቃል። ክሮስ አታረገውም። ሰውየውን ባይዘው ፓራሌሊ አጠገቡ ትሄዳታለህ እንጂ እንዲህ ክሮስ አታረገውም። አይገባም። አንተጋ ቀጥ ብሎ ነው የሚሄደው። ጳውሎስን እንዴት አድርገህ ነው ክሮስ የምታደርገው? ኮንቪክሽኑ ከባድ ነው። ሰውየው የሚኖርለትና የሚሞትለት ጉዳዩ ነው። ባይዘው ወንጌል የተጨማሪው አይደለም፣ መኖሪያውም ነው፣ ከሞተ መሞቻውም ነው። እና እንዲህ ቤንድ አያረግም። አንተም ክሮስ አታረገውም። ሰውየውን ጠንካራ ነው፣ ሶሊድ ነው፣ ይዳሰሳል አቋሙ። አሜን ነው። አንድ ጉዳይ፣ አንድ ነገር ከፊት ይልቅ አንድ ነገር የጀመርነውን እዛ ላይ እቺ ቤተክርስቲያን በምድር የምትታቆም ክርስቶስን በመገለጥ በመስበክ ከፍ አድርጋ በማውለብለብ ከፊት ይልቅ እዚሁ ላይ አሜን በሏ። ሌላ ነገር ብናወራ ተቃዋሚ የለንም። ታውቃላችሁ፣ ኢየሱስ ካልክ ነው። መንገድ ላይ እየሄድክ ስለምንም ነገር ብታወራ ማን ይነካል? ይገርምሃል ብለህ የሆነ ነገር ብታወራ ይሳተፋል ሰው። አዎ ይላል። ካላወቀ ደስ ብሎት ይሰማሃል። ስለ ቅዱሳን መላእክትና ስለ አንዳንድ ጉዳይ ብታወራ የታክሲ ይከፍልልሃል። እስቲ ዝም ብለህ ኢየሱስ በል። ጌታ ነው ማትበል ያድናልም። ዝም ብለህ ኢየሱስ በል እስቲ፣ ታክሲ ይቆማል። ምንድን ነው? ምንም እኮ አላልክም። ኢየሱስ በል እስቲ። በጌታ የሆነውስ አሜን ይላል። ምንም እኮ አላልክም። ይህ ብላቴና አደል ያለው ስምዖን ኢየሱስን ከማርያም ተቀብሎ ከፍ አድርጎት ለብዙዎች መውደቅ ለብዙዎች መነሳት ምክንያት ነው። ኢየሱስ ብለህ ኒውትራል የለም። ወይ ይወድቃል ወይ ይቆማል። ዘመም የለውም። ኢየሱስ ግሬ የለውም፣ ብላክ ኤንድ ዋይት። እዛ ላይ የምትቆይ ከሆነ በጣም ቻሌንጅ የሚያደርግ ነገር ይኖራል። ቀጥሎስ የሚከብር ጌታ ደግሞ አለ። መከራን እንደ ደስታ እየቆጠርን የምንኖርበት ሕይወት ፊልጵስዩስ ውስጥ አለ። መከራ ያመጣበት መልእክቱ ነው። መከራ ማል የሚያዘምረው መልእክቱ ነው። ቼን እጁ ላይ አስገብቶ የሚያሰቃየው እንደ ሌባና እንደ ወንበዴ የምታሰረው ለወንጌል ነው አለ እኮ። ሌባና ወንበዴ አይደለ ምን ያለ? ከሌባና ከወንበዴ ጋር ተቆጥሬ አለ። እንደ ሌባ ገረፋለሁ አለ። ሌባ አጠገቤ ቁጭ ብሎ እሱ ሰርቆ እኔ ሰብኬ ገብቼ እኔ ሕይወት ብዬ እሱ ዘርፎ እንደ ሌባና እንደ ወንበዴ ለወንጌል ነው አለ። ጢሞቴዎስን ምን እንደሚለው ና በእስረኛው በእኔ እንዳታፍር፣ በጌታችን ምስክርነት እንዳታፍር፣ እንደውም ናና ከእኔ ጋር ስለ ወንጌል መከራ ተቀበል። ሰው ሻይ ይጋበዛል እንጂ መከራ ይጋበዛል? ና ይሏል። ወዴት? ወደ መከራ። ምን ላድርገው? ና ተካፈለኝ፣ እንገረፍ። እውነተኛው ሐሴት በወንጌል በሚመጣ መከራ ውስጥ አለ። እውነቴን ነው የምነግራችሁ። ይኸውላችሁ ስሙኝ፣
መኪና አንጠለ በእግር ስለሚሄድ አይደለም እያወራሁ ያለሁት እኔ ስለ መከራ። ኢትስ ኤ ሲስተም ያላችሁን በሙሉ አታችሁ ትደህያላችሁ አይደለም እኮ መከራ። ሪጀክሽን እኮ ነው መከራ። ሲስተሙ ይታፋል። ዘንድሮ እንድች መንካት አይቻልም። ታውቃለህ፣ ሰብአዊ መብት አለ። እንድች መንካት ድሮ እንደዚህ እየገረፉ ነው የሚገሉት። ዘንድሮ ሳይነኩ ነው የሚገሉ። መንካቱ ወንጀል ነው። ሲስተሙ ኢየሱስን ዓለም ወደው አታውቅም፣ ወደፊትም አትወደው። መልእክታችን እሱ ከሆነ ምንም ቢሆን ጳውሎስ እንደዚህ ይላል፣ አንድ ነገር ነው የማደርገው። እስከ መቼ? እስከ መጨረሻ ግቤ ጋር እስክደርስ የመጨረሻው። ጳውሎስ የሚያነሳው የመጨረሻው ቁጥር 14 እግዚአብሔር ወደ ላይ ስለጠራኝ ሽልማትን ለመቀዳጀት ከፊት ይልቅ እፈጥናለሁ። ራይት ተርም ነው። የ6ኛ ዓመቱ እንትን ትክክለኛ ሞቶ ነው። ጳውሎስ እንደዚህ ያለ ወደ ላይ ስለጠራኝ ደጋፊም ተቃዋሚም ወደ ጎን የለኝም ይላል። በጣም ብታጨበጭቡልኝም በጣም ብትረግሙኝም እኔ ወደ ላይ ተጠርቼ። እስቲ አሜን በሏ። በእውነት ነው ማለት ቲፎዞም ጠላትም አያበጅም። ሰውዬ ለምን የሚያሳድዱትንም ገንዘብ ማድረግ የሚችለው ወደ ላይ ነው። እሱ ራሱ አሳዳጅ አልነበር እንዴ? እስጢፋኖስን እኮ ያስገደለው እሱ ነው። በዚህ እስጢፋኖስን እኮ ያስገደለው እሱ ነው። በጌታ ስለሆነ ነው ማንም አስታውሶ የማይጽፈው። ፈሪሳውያን እኮ በጌታ ስለሆነ እኮ ነው ሰቅላችሁ ገደላችሁት ይላል ጴጥሮስ እየመጣ። እናንተ ሰቅላችሁ ገደላችሁ ሲል ፈሪሳውያን ምንድን ነው ያሉት? ሰሙትን አንተ ሰውዬ ያሉት በዚህ ኮርት ላይ ኮን የኮርት ስብከት እኮ ነው አይደል? እኛውን ጉባኤ ላይ ምን ሰው እነሱ እኮ ፍርድ ቤት ነው የሰበኩት። አንተ ሰውዬ አሉት። አቤት ሲል የዚህን ሰው ደም ከእጃችን ላይ ያንሳልን አሉት። እሺ አለ። እግዚአብሔር አሳልፎ ሰጣችሁ፣ በክፉ ሰዎች እጅ ቀየረ። ጳውሎስ በጌታ ሆና እስጢፋኖስን ዋነኛ እንዲታሰሩ እንዲሰቃዩና እንዲገደሉ ፈቃድ ይቀበል ነበር ነው እኮ። የእስጢፋኖስ እኮ ሪከርድ ስለተደረገ ነው፣ በጣም ፊገሩ ትልቅ ስለሆነ ሰውየው። ስለዚህ አሁን ጳውሎስ ተቃዋሚ ሲኖርበት የኔ አይነት ነው ይላል። ነገ ቸርች ይተክላል እና አልቃወመውም ወደ ላይ ስለጠራኝ። ከፊት ይልቅ ምን ማለት ነው? ከፊት ይልቅ ግራቪቲ እንዴት ከባድ መሰለ። መሬት ለቆ ወደ ላይ መሄድ፣ ወደ ጎን እንደምንም ትሮጣል። ወደ ላይ የሚጎትት ነገር ብዛት፣ ወደ ታች ለማውረድ የሚታገል ነገር ብዛት፣ ከፍታን ጠብቀ መቆየት። የሮጣ ሁሉ ዘሎ ይነካል። ባይዘው ነክቶ መቆየት ነው ዋናው። የዘለለ በሙሉ አንዴ ይነካታል፣ አይቆይም። ለዛ ነው ኮንሲስተንሲ መቆየት። እዚህ ላይ 6 ዓመት መኖር። አንዳንዱ ነገር እኮ ተቃል ልብስ ማውለቅ እኮ አይደለም፣ ስጋ መቦጨቅ ነው። ከላይ ላይ ገንጠል ሰር አውርታችሁማ ጸልይ ነው የምታልፈው። ቅዱሳን ሲሆኑ ምን ታረጋለህ? ጌታዊ ምሕረት አድርግ። ሌሎች ሲሆኑስ የእጃቸውን ስጣቸው። እንደሱ ነው አይደል? እኔ አይደለም ጳውሎስ ነው ያለው። ጌታ የእጁን ይሰጠዋል አለ። ማነው ስሙ? ያ ሰውዬ ከፋብኝ ያለው ማነው ስሙ? እስክንድሮስ ከፋብኝ አለ። ከዛስ ጌታ አለ እኔ ምን አለኝ አለ። እኔ የጌታ ነኝ። ንብረትን ያበላሸዋል እና ባለቤቱ የእጁን እሱ እንዲህ ነው የሰነዘረው። ጌታ አለ የእጁን አንተንም ከሱ ይጠብቅሃል። ታውቃለህ ምን ሞጌው እሱ ነው። ይሄ ቅድሙ ሞጌ። ቅዱሳን ሲሆኑስ ትጸልያለህ። እግዚአብሔር ወይ ብርሃንህን አትችለውማ። ዓለም ሁሉ ነው የሚቃወምህ። ወደ ላይ ስበቱ ተመሳሳይ ለማድረግ እንዴት ትወጣለህ? ና ውረድ። እንዴት ዝም ብሎ ወንጌል ትላለህ? ውረድ። ምሰል ኖ ጳውሎስ እንደዚህ ይላል። ወደ ላይ ጠርቶኛል እና ኃይል ጨምራለሁ። ከፊት ይልቅ ነው እስካሁን የመጣሁበት አለ። አራውን አግሬሲቭ ነኝ። ይሄ ፋይናል ላፕ ነው፣ መገንጠል ነው፣ አየር መሰንጠቅ ነው። አያውን ከኖርማል ሴኩላር ከሆነው ከስጋ ለባሽ ጋር ብቻ ስፒሪት ሪልም ላይ ካለ ሃይራርኪ ጋር ጭምር ነው። ገንጥዬ ነው ሞተው ይላል። መንፈሳዊ ዓለምም ጭምር ነው። ወደ ላይ ነው የተጠራው። በቃ ከፊት ይልቅ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይችን ቤት እስካሁን የመጣ ነው ከዚህ በኋላ ላለነው እርግጠኛ ያደርገናል። ምንም ይችን ቤት እግዚአብሔር እንደገና በእውነት በማይቆጠር ሕዝብ መዳን ይባርካት። ከፊት ይልቅ እንዴት አይነት ቃል ነው! ስንት ሰው ድኗል? ይሄን ያህል ሺህ። ከፊት ይልቅ ማለት ሚሊየንስ
የዛሬ 2000 ዓመት ያን ያክል ቁጥር ሪከርድ ከተደረገ አሁን እግዚአብሔር በሰጠን ብዙ እድል በተከፈተልን አያሌ በር እግዚአብሔር ብዙዎችን ደግሞ በዚህ ቤት ይደርሳል። የሚቀጥለው ዓመት እዛ አዲሱ ማምለኪያ ቦታችን ላይ ስንገናኝ ደግሞ እዛ ደግሞ ስናከብር እንደዚህ እሱም ጠቦን ከፊት ይልቅ ደግሞ እዛም ይሄ የመጨረሻ ርዕስ ነው የወሰዳችሁት። ሰባተኛው ምን እንደሚሆን አላውቅም። የመጨረሻ እንደ ጌታ ሊመጣ ነው እንዴ? የጳውሎስ ባይዘ የመዝጊያው ነው። ከፊት ይልቅ ብሎ በቃ ያለውን ኃይል ሰብስቦ ኤሮዳይናሚክ ፎርስ ነው የሚሉት። መሬት ላይ አውሮፕላን ለመነሳት ግራቪቲ የሚቀድበት ኃይል እንደሱ ነው። ኤሮዳይናሚክ ነው ይሄ። ግን ጥልጥል ከዛ በኋላ መንሳፈፍ ነው። ኢየሱስ ክርስቶስ ጌታ ነው። 7 ፍጹም ነች። ወደዛ መንሳፈፍ ነው። ከዛ ክብር ለኢየሱስ